ምንድነው እያደረጋችሁ ነው? ልቀቀኝ። አብርሃም አንዴ ተቀመጠ እኮ ከኔ ጋር ሌላ ችግር አትፍጠር አብርሃም። ከእሷ ጋር ነው ችግሬ፣ ከአንተ ጋር አይደለም። በቃ ከአንተ ጋር ማውራት አልፈልግም። እኮ ለምን ከአንተ ጋር ማውራት ስራችሁ ነው? ሩሙስ ምን እያደረጋችሁ ቤት አለመቻላችሁ ወይስ አርገው የሷ ቤት ካያ ነው? ይህ ቤት ከም ተሰፋ አልገባም። ቆይ ብሬን ተረጋጋት። ሲቀርም እንዴ አንተ ደግሞ ሌላ ችግር እንዲፈጠር ትፈልገው ና አንቺ ውጭ ከኔ ጋር አንተ እኔ ነው ለምን አንተ ማናገር ፈልገው አብራ ከኔ ጋር መጣት ፈልገህ ነው? ችግሩ መጣት ፈልገህ ነው? አይ እኔ ከኔ ጋር ከአንተ ጋር እንድትሆን አልፈልግም። ደጋግሜ እየነገርኩህ ነው። በነገራችን ላይ ኤፍሬም እንደዚህ ማለት የነበረበት መቼ መሰላችሁ? ሩታ ነፍሰ ጡር እያለች እሷ አይቺ ስትገናኘው ምናምን የዛን ጊዜ ነበረ እንትን መቆም የነበረበት ማለት ነው። ዛሬ ላይ ሁሉም የራሱን ህይወት ነው እንትን ያለው። መካከል ያለው ህፃኑ ልጅ ነው የሚያሳዝነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰብ እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩኝ እንግዲህ እኔ ኤፍሬም እንዳያችሁት እንግዲህ በመጀመሪያ ግን ላይክ ሰብስክራይብ አድርጉ። ታርቀናል ይቅርታ ምናምን ብሏት ነበረ እና የእህቱን የትልቅ እህቱ እየተቆጣችው ነበር። የእሷን ምክር ሰምቶ በቃ ወደ ራሱ ተመልሷል ብለን ነበረ። ግን እያዘናጋው ነው። እሷ ከጀርባ ሌላ ነገር እየሰራች ነው ምናምን እያለ ነው። ምን እንደሆነ ሚስጥሩን ባይታወቅ አሁን ላይ ሩታ ጋር ባይታረቅ እንኳን አንቺ ጋር እንዲቀጥል አልፈልግም፣ አንቺ ለሆነ ነገር ወንድሜን ፈልገሽ ነው እያለ ነው። ምን እንደሆነ ችግሩ ባላቅም እንግዲህ አብርሃምም ከነ ሜሪና ከነ ዳኒ ባስክቤ ከሩታ ባስክቤ ምን ሆነህ ነው? ቀለበት ያሰርኩላት ልጅ ናትና ቀና ብለህ እንዳታያት እያለ ነው። እና ምንድን ነበር ያለው? ለአንተ ቀለበት ማሰር ስፖርት ነው፣ ሁሌ መንበርከክ አይሰለችም ብሎ ቁጭ። እንግዲህ አብርሃምና የ2 ዓመት ምናምን ነው ያን ያክል የሚበላለጡ አይመስለኝም በነገራችን ላይ ማለት ነው። እና በጣም ተናዷል። እና ይቅርታ ጠይቀሃታል፣ ለምንድን ነው እንደዚህ የምታረገው ምናምን ሲሉ እያዘናጋሁ እንጂ ፈልጌ አይደለም። ልጅቷ ጭራሽ ከአንተ ጋር እንድትቀጥል አልፈልግም፣ ከጀርባዋ የሆነ ነገር አለ ነው የሚለው። መቼም ምን እንደሆነ ባናቅም ሩታ ሄርሜላ እኔ እውነት አለኝ ወንድምህ የሚያስደስተውን ሰው እንትን የሚለው ሰው አታውቅም ወይ ነው የምትለው። ይህ ሰው ባለ ትዳር ይዛ አልጋ ቤት ተገኘች ብዬ ነው ማሲዝህ እያለ ነበር። ቡታጅራ ድረስ ሄዳ ማለት ነው እንግዲህ ሄርሜላ ስራ አዲስ አበባ እንዳለ ይታወቃል። ቡታጅራ ድረስ ሄዳ አልጋ ቤት ምናምን ብዙ ጊዜ ተይዛለች። የዛን ጊዜ ነበርኩ ማስያዝ የነበረባችሁ። 80ውን አልቀደደ ምናምን የዛን ጊዜ ቢያዝ በእርግጥ ከባድ ነው፣ ኢትዮጵያ ላይ ያደጋለሁ። የዛን ጊዜ ነበር። አሁን ላይ ሩታም የራሷን ህይወት ለመቀጠል የሆነ የራሷን እንትን ለማሳመን ላይ እንትን ላይ ናት። እነሱም አሁን በቃይ ብሎ እንትን ብሏል። ያው እንደነገርኳችሁ በአመት 2 የቀለበት ማሰር ዋው ይባላል። እና ለማንኛውም ውድ ቤተሰቦች ምን እንደሆነ ባላቅም ኤፍሬም በነገራችን ላይ የዋህ ነው። በቃ ምንም እንትን ያለው አይመስለኝም። እና ባለፈውም እንዳያችሁት ሀይሚና ብሩክ ነው የደበደበኝ ብሎ ሌላ ሰው ደብድቦት ሀይሚና ብሩክን እንደዛ አድርጓል። ግን አሁን ላይ የሩታ ሁሉን ነገር ትታለች። የሩታ እርግዝና የሁለተኛው የእውነት አይመስለኝም። እኔ አብርሃምን እንትን ለማለት እየተጠቀመችው መሰለኝ። እና ምን ልላችሁ ነው ውድ ቤተሰቦቼ፣ ኤፍሬም ምን እንደሆነ ባላቅም ለምን እንደዚህ እንደሆነ ችግሩ ማለት ከሩታ ጋር ራሱ ባይቀጥል ከአንቺ ጋር እንዲሆን አልፈልግም ያለበት ምክንያት ማለት አሁን ትልቅ እህቱ አምናበት ቀለበቱ ላይ ራሱ ተገኝታለች። እና
ትልቅ እህቱ ተስፋ የቆረጠችው ከሩታ ጎን ነበር። በነገራችን ላይ ማለት ነው ብዙ ተስፋ የቆረጠችው መቼ መሰላችሁ? ሩታ አብርሽን ራቁቱን ቪዲዮ ከያዘችበት በኋላ ነው በቃ የተቀየረችው ማለት ነው። እኔም ራሱ በነገራችን ላይ አብራችሁ ስንት ነገር ያሳለፋችሁትን ሰው ልጅ የወለዳችሁለትን ሰው አሳልፋችሁ እሷ እንኳን ብትቀርጸው ምንም ችግር የለውም፣ ግን አሳልፋ ለዳኒ መስጠቷ በጣም ከባድ ነው። በእርግጥ እሷም ከባድ የሆነ ጊዜ አሳልፋለች። ነፍሰ ጡር በሆነች ሰዓት ሄርሜላን በመኪና እያመጣ እሷን ታስታውሳችሁ ለአዲስ ዓመት ምናምን እና አሁን ለማንኛውም ግን የኤፍሬም ምክንያት ምን እንደሆነ ባይገባኝም አሁን ላይ በጣም ተጣልተዋል። አልተዋትም ምናምን እያለ ነው እንግዲህ እስከ መቼ እንደሆነ የሚሄደው ይሄ ነገር እስከ የት እንደሆነ የሚቀጥለው አናቅም። በነገራችን ላይ አብርሃም በግፊት ነው ቀለበት እያሰራላትም ያለው። አሁን ደግሞ እናቤል ሽማግሌ ላክ ምናምን እያሉት ከራሱ እኮ ከፈለጋት አብሯት የሚኖር ከሆነ ለሄርሜላ ክብር ይገባል የሚል ከሆነ እኮ ራሱ አስቡ ከራሱ አይምሮ ቢመጣ ነው እንጂ በሰው እንደዛ ያልኳችሁ ምን መሰላችሁ? ቀለበት ማሰር አለብህ እነ ሩታ አርፋ እንድትቀመጥ ምናምን ብለው ቀለበት ራሱ ማሰር ሳይፈልግ ታውቃላችሁ። ምረጥ ታፈቅራታለህ አታፈቅራትም ወይ ሲባል ራሱ ለምንድን ነው መካከል የምታስገቡኝ ብሎ እኮ የዛን ጊዜ ራሱ በጣም ለመወሰን ተቸግሮ ነበር። እንደገና ሩታ ከሄደች በኋላ ነው እንደሚወዳት ራሱ የተናገረው። አይዶን ነው ብቻ አላውቅም። እና ሁሉም ነገር በግፊት ነው እየሆነ ያለው። የአብርሃም ጓደኞች በግፊት ከሩታ ጎን ደግሞ አሁንም ድጋሚ አላውቅም። ሩታ ሳትፈልግ ወንድሟም የኖቤል ምናምን የሚባለው እነሱ በግፊት ነው። ግን ይሄ ነገር ራሳቸው ተዋደው ፈቅደው ቦታ ሰጥተው ጊዜ ሰጥተው ታስበውበት ምን ብለው ቢሆን በጣም የተሻለ ነው የምለው። እና አሁንም አብርሃም ሽማግሌ እንዲልክ እና ቤል እየገፋፉት ነው። ቀለበትም እንዲያደርግ በግፊት ነው። እንደሚወዳት በግፊት ነው። ሁሉ ነገር በግፊት የሆነ ነገር። በነገራችን ላይ የራሳችሁን ኑሮ የምኖሩት እናንተ ናችሁ። እና ራሱ አስቦበት ከራሱ የመጣ ሲሆን ነው እንጂ ሁሉ ጊዜ በግፊት የሚሆን ነገር እኔ እንጃ አላቅም። እንግዲህ ኤፍሬምም እንዳያችሁት እየፎከረ ነው ከአንቺ ጋር ምናልባት አልጋ ቤት ልትገኙ ትችላላችሁ እንጂ ኑሮ ከአንቺ ጋር አይኖረውም እያላት ነው። እና ሁሉም ሰው ነው እያለ ያለው እና እኔ እንደኔ ህይወታቸውን ለመቀጠል ከፈለጉ አብርሃምም ሆነ ሩታ በቃ የራሳቸው አብርሃም አሁን ህይወት ጀምሯል። ከላይፍ ውስጥ በራሱ አይምሮና በራሱ አስተሳሰብ መመራን ያለበት። የሰው ቢሉትን ይዞ ዝም ብሎ እንትን ማለት የለበትም ነው የምለው። ምክንያቱም ከባለፈው ትዳራቸው ሁለቱም ይማራሉ ብዬ አስባለሁ። ግን ስታዩት ሁሉ ነገር በግፊት ነው። በግፊት የሚሆን ነገር የለም ብዬ ነው የማስበው። እና ለማንኛውም ውድ ቤተሰቦቼ የኤፍሬም መጨረሻ ምን እንደሆነ ባናቅም ኤፍሬምም እየዛተ ነው። እህቶቹ ደግሞ ተቆጥተውታል። አይዶኖ ሊገባኝ አልቻለም። እና ለማንኛውም ግን ሄርሜላም አብርሃም እንግዲህ ተዛዝተው ነው የተለያዩት ማለት ነው። ለማንኛውም ሰላማችሁ ይብዛ የኔ ውድ ቤተሰቦች። እናንተ ሀሳብ አስተያየት ካላችሁ በራስ መተማመን የኖራችሁ ሁልጊዜ በሰው ግፊት አትሄዱ። በራሳችሁ አስባችሁ ወስናችሁ ያደረጋችሁን ነገር አትቆጩም፣ አትጸጸቱም ራሱ ማለት ነው። እና በሰው ግን እከሌ እንደዚህ ብሎኝ እኮ ባይሌ ኖሮ እንደዚህ አልሆንም ነበር ትላላችሁ። እና እንደዛ እንዳይሆን ነው ይሄን ኩላ ምላችሁ። የራሴ አስተሳሰብ ነው፣ የራሴ ግሌ ነው። እናንተ ሀሳብ አስተያየታችሁን አስቀምጦላለሁ። ይህን ውድ ቤተሰቡ ይወዳችኋለሁ። ሰላማችሁ ይብዛ፣ ትርፍ ይበልልኝ።